ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ። ዘፍጥረት ምዕራፍ 32 ላይ ያለውን ቃል እናያለን። የሚገርማችሁ በህይወታችን ውስጥ እጅግ በጣም ከሚያስፈልገንና በህይወታችን ውስጥ እጅግ በጣም በህይወታችን ውስጥ በጣም ኢምፖርታንት ያለው ነገር ቢኖር የእግዚአብሔር መለኮታዊ ጉብኝት ነው። ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔር መለኮታዊ ጉብኝት። የመልእክቴ ርዕስም መለኮታዊ ጉብኝት የሚል ነው። ክብር ለኢየሱስ ይሁን። ብዙ ጊዜ እግዚአብሔር ወደ ብዙ ሰዎች በብዙ አቅጣጫ መጥቶ ሰዎች ግን እግዚአብሔርን ሚስ ያደረጉበት ከእግዚአብሔር ጋር የተላለፉበት መንገዶች አሉ። አማኝ ወይ ክርስቲያን እጅግ በጣም ከሰረ የሚባለው ምን እንደሆነ ታውቃላችሁ? ከእግዚአብሔር መለኮታዊ ጉብኝት ጋር የተላለፈ ቀን ነው። ኢየሱስ ጌታ ነው። አሜን ነው። ከእግዚአብሔር ጋር መለኮታዊ የሆነችው ያችን ወሳኝ ታይም የተላለፈ ቀን ተመልሶ ለማግኘት እጅግ በጣም ዋጋ ያስከፍለዋል። በህይወታችሁ ውስጥ ነገርኳችሁ። በቃ እጅግ በጣም ውድ ነገር ቢኖር ህይወታችሁን ለአንዴና ለመጨረሻ ጊዜ የሚቀይር ነገር ቢኖር የእግዚአብሔር እጅ ኢየሱስ ጌታ ይባላል አይደል? እንደዚህ አንዳንድ ጊዜ እድል አንድ ጊዜ ይመጣል ይላሉ ሰዎች። እድል አንድ ጊዜ ይመጣል፣ ያን እድል ግን ተጠቀምበት እያሉ ብዙ ጊዜ ሰዎች እንደ ምሳሌ ይጠቀሙታል። በመንፈሳዊ ዓለም ግን ከእግዚአብሔር መለኮታዊ ጉብኝት ጋር እንደመገናኘት ውድና ጣፋጭ ህይወትን የሚቀይር ነገር የለም። ኢየሱስ ጌታ። ወይም ደግሞ ከመለኮት ጋር የሚኖራችሁ የአንድ ጊዜ ኢንካውንተር እጅግ በጣም ህይወታችሁን ለዘላለም ይቀይረዋል። መጽሐፍ ቅዱስ ላይ ከእግዚአብሔር ጋር የሚገርም መለኮታዊ ጉብኝትን የተገናኙ ሰዎች አሉ። እግዚአብሔር በህይወታቸው ድንገት የመጣ ሰዎች አሉ። ከማይገባ ስፍራ ወደሚገባ ስፍራ ያወጣቸው ሰዎች አሉ። ይኸውላችሁ የእግዚአብሔር ድንገተኛ ጉብኝት ወይም ደግሞ የእግዚአብሔር መለኮታዊ ጉብኝት ለዘመናት የነበሩ ጥያቄዎችን፣ ስታነቡና ስታለቅሱላቸው የነበሩ ጉዳዮችን በጠቅላላ የሚቀይር ነው። ክብር ለመንፈስ ቅዱስ ይሁን። ህይወት በሚገርም መንገድ የሚቀይር ነገር ቢኖር መለኮታዊ ጉብኝት ወይም ደግሞ የእግዚአብሔር የጉብኝት ጊዜ ሲመጣ ነው። መጽሐፍ ቅዱስ በመዝሙር 65 ቁጥር 9 ላይ እንደዚህ የሚል ቃል አለ። ወደ ዋና ሐሳቤ ከመምጣቴ በፊት መዝሙር 65 ቁጥር 9 ላይ እግዚአብሔር ምድርን ጎበኛት ይልና ደግሞ አጠጣት ይላል። ዋው! እግዚአብሔር ምድርን ጎበኛት ደግሞ አለ አጠጣት። አየህ፣ ምድርን እግዚአብሔር ካልጎበኛት፣ ምድርን እግዚአብሔር ካላያት፣ ምድር ፍሬያማ ልታደርገ፣ ምድር ውጤታማ ልታደርገ አትችልም። ኢየሱስ ጌታ። አያችሁ፣ ህይወትን የሚቀይር ነገር ቢኖር መለኮታዊ ጉብኝት ብቻ ነው።
ወይም ደግሞ ከእግዚአብሔር ጋር የምንገናኝበት መስመር። ኢየሱስ ጌታ። ሀብት ስለመጣ፣ መኪና ስለመጣ፣ ቤት ስለመጣ፣ ልጆች ስለመጡ፣ የምንፈልጋቸው ማቴሪያሎች ስለተሟሉልን፣ ምናልባት የተሻለ ሀገር ስለኖርን ነፍሳችን የምትረካ ከመሰለን ተሳስተናል። ዛሬ እሱን ክፍል ነው የምናየው። ብዙ ሰዎች እግዚአብሔር ምስክሬ ብዙ ነገር ኖሯቸው እርካታ የላቸው፣ ነፍሳቸው ጥያቄ አላት። ትልልቅ የግል ፕሌኖች ኖሯቸው በባንክ ውስጥ ለቁጥር የሚያዳግት ሳንቲም ተሸክመው ሊቆጠሩ የማይችሉ አዋራ ሲቦንባቸው የሚውሉ መኪኖች ኖረዋቸው አንገታቸው ላይ፣ እጃቸው ላይ፣ እግራቸው ላይ ሳይቀር ወርቅን ምንን አድርገው ግን እርካታ የሌላቸው ሰዎች። ኦኬሽ፣ እርካታ የሌላቸው ሰዎች አሉ። አሜን ነው። ምንድነው ታዲያ ነፍስያቸው እየፈለገችው ያለችው? አማኞ ነው፣ ክርስቲያኖ ነው፣ ብዙ ነገር ኖሯቸው እርካታ የሌላቸው ብዙ ሰዎች አሉ። ቸርች ይሄዳሉ፣ ይዘምራሉ፣ ብዙ መንፈሳዊ ስርዓትን ይፈጽማሉ፣ ግን ነፍሳቸው ሙሉነት አይሰማት። ሙሉነት አያ ነፍስን ዕቃ ገዝተ ነገሯን አትሞላላት። ጥሩ ምግብ አብልታት፣ ክትፎ አብልታት፣ ነይ ደግሞ ላዝናናሽ ብለ በጣም ውድ የተባሉ ቦታዎች ወስደ አዝናንታት ብታመጣት ያንን ኢንካውንተር ካላገኘችው ነፍስ አትረካም። ዛሬ ነፍሱ ስላረካቸው አንድ ሰው ነው የምናየው። ዘፍጥረት 32 ላይ ሁሉ ነገር ሞልቶለት ሁሉን ነገር ይዞ ግን በትልቅ ጥያቄ ምልክት ውስጥ ስለተቀመጠ አንድ ሰው እናያለን። ዳዊት አንድ ጊዜ አይደለ ምድረ በዳ ላይ አምላኬ አምላኬ እያለ ጮኸ። ነፍሴ አንተን ተጠማች። ፍሬዬ ዘፍጥረት 32 ላይ ዘፍጥረት 32 ከ22 ጀምሮ እስከ መጨረሻው ዳዊት ምንም በሌለበት ምድረ በዳ ብዙ ሰው በሚያግረመርምበት ምድረ በዳ ላይ ነፍሴን አንተን ተጠማች አለ። አንተን ናፈቀች። አንዳንድ ቦታ ላይ እንደዚህ ይላል ዳዊት፣ አንተን በመፈለግ አንተን በመናፈቅ ሌሊቱን ሙሉ እያለቀስኩኝ እንባዬ ምግብ ሆነኝ ይላል ዳዊት። ዳዊት ዙፋን አለው። ዳዊት ብዙ ሰራዊት አለው። ዳዊት ብዙ አጃቢ አለው። ግን ምንድነው የነፍሱ ጥያቄ? ነፍሱ ሙልት አልል ያለችበት ለምንድን ነው? መለኮታዊ ጉብኝት ያስፈልገዋል ሰውየው። ታስታውሰው እንደና አንድ ጊዜ ዳዊት ከኦሪዮን ሚስት ጋር ስተሰራ ወደቀ። እግዚአብሔር ደግሞ መጣ ቀጣሃለሁ አለው። መዝሙር 51 ስታነቡት ዳዊት አንድ ጥያቄ ነው እግዚአብሔርን የጠየቀው። ተናዘዘ፣ ንስሐ ገባና እጅግ በጣም ይደንቀኛል እዛ ክፍል ላይ ስላለው ንግስና፣ ስለ ልጆቹ፣ ስለ ሀብቱ፣
አንዱንም ጉዳይ አልዘረዘረም። ቅዱሱ መንፈስህን ግን አትውሰድብኝ አለ። ሁሉ ነገር ሊሄድ ይችላል። እግዚአብሔር ምስክሬ፣ እኔ አንድ ነገር እላቸዋለሁ፣ የእግዚአብሔር መለኮታዊ ጉብኝት ግን ከህይወታችሁ ላይ አይሂድ። ብዙ ሰው ረክታል ወይ? አንዳንድ ሰው ረክታል ስትሉት አረካውም። አለኮ የሚበላው አለኮ የሚለበሰው አለኮ እንትኑ አለኮ፣ ግን ረክታል ነው አረካውም ይላል። የሆነ ጎዶሎነት ይሰማኛል ይላል ሰውየው። የሆነ ባዶነት ይሰማኛል። ምንድን ነው ያ ባዶነትን የሚሞላው? ዛሬ እሱን ነው የምናየው። የእግዚአብሔርን መለኮታዊ ጉብኝት ከእግዚአብሔር ጋር የምንገናኝበትን መስመር ላይ ጣልቃ የገባውን ዛሬ እናየዋለን። ክብር ለእግዚአብሔር ይሁን። እግዚአብሔር መለኮታዊ የጉብኝት ጊዜ መጽሐፍ ቅዱስ በዘፍጥረት ላይ ስናነብ እንደዚህ የሚል ቃል አለ። ዘፍጥረት ምዕራፍ 32 ከቁጥር 22 ጀምሮ በዚያች ሌሊት ተነሳ፣ ሁለቱን ሚስቶቹን ሁለቱን ባሪያዎቹን ይዞ አንዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ይሄ ክፍል እያወራ ያለው ስለ ያዕቆብ ነው። ያዕቆብን ታስታውሱ እንደነበረ ከወንድሙ ከኤሳው ላይ ብኩርናውን አታሎ ወደ ላባ ቤት ወንድሜ ይገለኛል ብሎ ሸሽቶ ብቻውን በላባ ቤት ከገባ በኋላ ላባ ቤት ውስጥ ሰባት ዓመት ለሁለት ሴቶች 6 ዓመት ደግሞ ለበጎች ወይም ደግሞ ለሀብት ህይወቱን የገበረ ሰው ነው። በደንብ ስሙኝ ጋይስ። ዛሬ ይህንን የሆነ ድሪቷን መንፈስ ቆርጠነው ነው የምንወጣው። ክብር ለኢየሱስ ክርስቶስ ይሁን። የሚገርም ዋጋ ነው የከፈለው። ኢየሱስ ጌታ። የሚገርም ዋጋ ምን ካገኘው ብሎ እርካታ ካገኘው ምን ካገኘው ብሎ ለጥያቄ መልስ ካገኘው ብሎ ሀያ ዓመታትን ለማይገባ ነገር ለማይጠቅም ነገር ህይወቱን አሳልፎ የሰጠ ሰው ነው። የሚገርማችሁ ነገር ግን በእነዚህ ነገሮች ሁሉ እርካታ እንደሌለ ያዕቆብ ገብቶታል። መጽሐፍ ቅዱስ ሲናገር በዘፍጥረት ምዕራፍ 32 ቁጥር 22 ላይ ምን አለ? በዚያች ሌሊት ተነሳ። ለምን በቀን አልተነሳም ብዬ መጽሐፉን አየሁት። እግዚአብሔር ሆይ ለምን በቀን አልተነሳም? ያዕቆብ እንዴት ሰው በሌሊት ነገሮቹን ይዞ ይሻገራል? አትሊስት ሚስቶቹን፣ ልጆቹን፣ ያለውን ሀብት ጠቅላላ በቀን ነው ማሻገር ያለበት። ለምን እግዚአብሔር በሌሊት ተነስቶ መሄድ ፈለገ? ሰውየው እግዚአብሔር ታስታውሱ እንደሆነ በዛች ቤቴል ብሎ በሰየማት ቦታ ላይ ድንጋይ ተንተርሶ የተኛ ጊዜ በሌሊት ነው ያገኘው። ያለውን ነገር አሁን መልሶ በሌሊት ያንን እግዚአብሔርን ነው የፈለገው። የትኛውን? ያኔ ቤቴል ላይ ያገኘውን እግዚአብሔርን። ታስታውሱ እንደሆነ ወደ ላባ ቤት ሲሄድ እንደዚህ ብሎ ነበር እግዚአብሔርን የጠየቀው። በሄድኩበት ምድር
ከባረከኝ፣ ካበላኸኝ፣ ካጠጣኸኝ፣ ካለበስከኝ አይነት ጥያቄ እኔ ደግሞ እገዛልሃለሁ፣ ከአንድ 10 ላንተ ሰጥሃለሁ። እግዚአብሔር ያዕቆብን ለሌላ ፕላን ነው የሚፈልገው። ያዕቆብ ደግሞ እግዚአብሔርን የሚጠይቀው ሌላ ጥያቄ ነው። ስለዚህ የያዕቆብንና የእግዚአብሔርን ጥያቄ እኩል የሚያደርገውና የሚያገናኘው ምንድን ነው ካልን መለኮታዊ ጉብኝት ብቻ ነው። ትክክለኛ የሆነ ኢንካውንተር ይኸውላችሁ። መለኮታዊ ጉብኝት በህይወታችን ላይ ሲሆን ለተፈጠርንበት ዓላማ መኖር ነው የምንጀምረው። አየህ፣ በህይወት ላይ መለኮታዊ ጉብኝት ሲሆን መኖር የምትጀምረው ለተፈጠርክበት ዓላማ ነው። እግዚአብሔር ለመረጠህና ለተጠራህበት ቦታ እንድትሆን ያደርጋል። ሲያገኝ በእውነት የአንድ ቀን መለኮታዊ ጉብኝት እግዚአብሔር ምስክሬ የዘመናት ልፋትን ከህይወታችን ላይ ገንጥሎ ነው የሚጥረው። ይኸው ለዘመናት ለፍተ የማታገኘውን በአንድ ኢንካውንተር በአንድ መለኮታዊ ጉብኝት ጠቅልሎ እግዚአብሔር ወደ ቤቱ ይዞት ይመጣል። ኢየሱስ ጌታ ነው። በዚያች ሌሊት ተነሳ፣ 2 ሚስት ልጆቹን 2 ባሪያዎቹን 11ዱንም ልጆች ወስዶ የያቦቅን ወንዝ ተሻገረ። ይህንን ብዬ ቆይ ልቀጥል። ያቦቅ ማለት ምን ማለት እንደሆነ ታውቃላችሁ? ትርጉሙ ያቦቅ ማለት ራስን ባዶ ማድረግ ማለት ነው። የስሙ ትርጉም ያቦቅ ማለት በራሱ የስሙ ትርጉም ትርጓሜውን ስታነቡት ያቦቅ ማለት ራስን ባዶ ማድረግ፣ ራስን ምን ባዶ ማድረግ። የሚገርማችሁ ነገር ለዘመናት የለፋበትን ለዘመናት ላቡን ጠፍ ያደረገበትን ጉዳይ ምን አደረገ መሰላችሁ? ያዕቆብ አሻገረው። ዛሬ እግዚአብሔር ምስክሬን ነው የምላችሁ። እግዚአብሔርን ከኛ የለያየ፣ እግዚአብሔርን ከኛ ያራቀ፣ ድምፁን እንዳንሰማ ያደረገ ህይወታችን ላይ ያለ ያቦቅን በያቦቅ በኩል እንዳሻገረ ያዕቆብ ከህይወታችን ዛሬ መንፈስ ቅዱስ ያሻግረዋል። እግዚአብሔር ምስክሬ፣ እኔ ያሻግርልኝ እያልኩት ነበር፣ አልፈልግም እያልኩት ነበር ትላንት። ይቅርብሽ። ያ ለካ ያ በቤቴል ያገኘውን እግዚአብሔር ደግሞ እንዳያገኘው የሰበሰበው ኮተት ጠቅላላ ያዕቆብ እግዚአብሔርን እንዳያገኘው ሸፍኖበታል። እግዚአብሔር ደግሞ ያዕቆብን ለማግኘት ያለውን ነገር በጠቅላላ የያቦቅን ወንዝ ማሻገር ነበረበት። ኢየሱስ ጌታ ነው። እንደዚህ ላልቀጥሎ ወሰዳቸው፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ ካለ በኋላ ያዕቆብ ግን ለብቻው ቀረ። እግዚአብሔር ይህን ታይም ነው የፈለገው ከያዕቆብ። ሚስቶቹ መካከል ሆኖ ከእግዚአብሔር ጋር መገናኘት አይችልም። ጭራሽ ሰውዬው 2 ሚስት ነው ያገባው። 2ቱ ሚስት ታስታውሱ እንደሆነ በጣም ነበር የሚቀናኑት። እህትማማቾች ናቸው። በጣም ነበር የሚቀናኑት። በዛ ላይ 12 ልጆች አሉ። በዛ ላይ ከብቱ በጉ አይቆጠርም። በዛ ላይ ባሪያዎች አሉ። እነዚህ ሁሉ ነገሮች ባሉበት ቦታ ላይ ያዕቆብ የእግዚአብሔርን ድምፅ መስማት አይችልም። መለኮታዊን ጉብኝት ማግኘት አይችልም። ስለዚህ ምን አደረገ? ያዕቆብ አንድ ነገር ገባው። በዛች ሌሊት አይደል ወደ ላባ ቤት ተሻግሮ ያለፈው። በዛ ሌሊት ደግሞ ይዞ የመጣውን ኮተት ጠቅላላ አሻገረ። መጽሐፉ ምን ይላል? አሻገረና ምን ለብቻው ቀረ።
ኢየሱስ ጌታ ነው። ከዛ እንደዚህ ይላል፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር። ማለት ያለውን ነገር ካሻገረ በኋላ እሱን የሚፈልገው አካል መጣ። ማንን? ያዕቆብን ለብቻው የሚፈልገው አካል መጣ። ሲታገለው አደረ ይልና እንዳላሸነፈውን ባየ ጊዜ የጭኑን ሽሉዳ ነካው። ያዕቆብም የጭኑ ሽሉዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ አቅላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። ምን ጋይስ፣ ምን እያወራ ነው ያዕቆብ? ምን እያለ ነው? ምን አይነት ጥያቄ ነው ያዕቆብ እየተናገረ ያለው? ምን አይነት ጥያቄ ነው እንዴ? ከብት አለው፣ 2 ሚስት አለው፣ 11 ልጆች አሉት፣ የሚፈልገው ነገር አለው። ስለምን በረከት ነው እያወራ ያለው ያዕቆብ? ስለ የትኛው በረከት ነው ያዕቆብ እያወራ ያለው? ያዕቆብ ነፍሱ በጥያቄ ተይዛለች። ሄደ 11 ልጆች ወለደ፣ አረካም። 2 ሚስት አገባ፣ አረካም። ከብት ሰበሰበ፣ ሀብት ሰበሰበ፣ አረካም። አሁን ከዚህ ስሜቱ የሚያወጣውን አካል ነው የፈለገው። ገንዘብ ሊያወጣው አልቻለም። ልጆች ሊያወጡት አልቻሉም። ሚስቶች ሊያወጡት አልቻሉም። ያለው ንብረት ሊያወጣው አልቻለም። ጋይስ ኔትወርክ ሰው እያስወረደብን ነው መሰለኝ። በተቻለን አቅም ሼር እናድርግ። እሺ ኮፒ ሊንክ ነው ምንድነው? ኮፒ ሊንክ የሚባለው ነገር አድርጉት። ኢየሱስ ጌታ ነው። አረካም። እግዚአብሔር ምስክሬን ነው ምላችሁ። ቪየት ብትነዳ፣ ክትፎ ብትበላ፣ አሜሪካን አይደለም ማርስ ላይ ሄደ ብትኖር፣ የተፈጠርክበትን ዓላማ መለኮት መጥቶ እስካልነገረ ድረስ አትረካ። ብዙ ሰው በዘመን መጨረሻ ላይ ሂዱና ኢንተርቪው አድርጉት። አሁን ባለ ነገር ረክተሃል በሉት። ብዙ ሰው ጸጸት ውስጥ ነው ቁጭ የሚለው። አልረካውም። መኪናው አለኝ፣ ቤቱ አለኝ፣ ወርቁ አለኝ፣ ንብረቱ አለኝ። ረክተሃል ወይ ብላችሁ ስትጠይቁት አልረካውም ይላችሁ። ከሰለሞን በላይ ሀብት የሰበሰበ የለም። ከሰለሞን በላይ ንብረት የሰበሰበ የለም። መጽሐፍ ቅዱስ ሲናገር እኮ በሰለሞን ዘመን ብር አይቆጠርም ነበር ይላል። አይገርምም? ምን አይነት ብለሲንግ እንደሆነ ማለት ብር የመቁጠሪያ ጊዜ የለም። እጅግ በጣም እግዚአብሔር በረከቱን ከማፍሰሱ የተነሳ የመክብብ መጽሐፍን ግን ስታነቡት ሰለሞን ምን አለ ሲጽፈው? ሁሉም ከንቱ ነው አለ። የከንቱ ከንቱ ነው። የዚህ ዓለምን ነገር መከተል ንፋስን እንደመከተል ነው ብሎ ጠራው። ማለት ንፋስን ሮጣችሁ አደርሱበት። አየ ያዕቆብ በዛ ምሽት አንድ እግዚአብሔርን የሚጠይቀው ጥያቄ አለ። ካልባረከኝ አለቅ። አንተ ስለ የትኛው በረከት እያወራ ነው? ራሳችንን እንድንጠይቅ እፈልጋለሁ። በረከት መኪና ነው እውነት? በረከት ቤት ነው እውነት? አስፈላጊ ከሆነ በረከት ልጆች ናቸው እውነት? እንዴ ቪትስ ገዝተህ እኮ ኮሮላ ያምራል። ኮሮላ ገዝተህ ቪኤት ያምራል። ቪኤት ገዝተህ ከዛ በላይ ያለውን ጥሩት። እኔ እስከዛ ድረስ ነው የማውቀው። ያምራል። 1 ሚሊዮን ብር ኖሮ 2 ሚሊዮን ያምራል። 2 ሚሊዮን ኖሮ 5 ሚሊዮን ያምራል። 5 ሚሊዮን ኖሮ 20 ሚሊዮን ያምራል። እሱ ነው እርካታ። አየ ያዕቆብ በመርካት ቢሆን ያዕቆብ ይረካ ነበር። በመርካት ቢሆን ያዕቆብ በጣም ይረካ ነበር። ይኸውላችሁ በጣም የተመኛችሁለትና በጣም የናፈቃችሁለት ጉዳይ እጃችሁ ላይ ሲገባ ርካሽ ነው የሚሆንባችሁ። እግዚአብሔር ምስክሬ። እንደዛ ሰውዬ
ለዚህ ነው በሬን ያረድኩት እንዳለው ሰውዬ። በጣም ስጋ አማረውና ሰውየው ዛሬ በሬን አርጀው ጥግብ ብዬ ነው ስጋ የምበላው አለ እና በሬውን አረደና ከጆሮ ጀመረ መብላት እና ጭንቅላቱን ሳይጨርስ ጠገበ። ጭንቅላቱን ሳይጨርሰው ጠገበ፣ ሌላ አካሉ ጋር ሳይደርስ አየውና ለዚህ ነው በሬን ያረድኩት አለ። ለዚህ ነው በሬን ያረድኩት። ኢየሱስ ጌታ። ለካ እርካታ ያለው ከመለኮት ጋር በመገናኘት ነው። እኔ ክፍሉን እያነበብኩት በጣም እየገረመኝ ነበር። ያዕቆብ ምን ቢገባው ነው በዛ ምሽት ያለውን ሀብት ሁሉ በጠቅላላ አሻግሮ ብቻውን መቅረት የመረጠው እያልኩኝ እያየው ነበር። ያዕቆብ እንዴት መረጥክ ያንን ምሽት ብቻህን መሆን? ብቻህን መቅረት በዛ ምሽት ምን ቢበራል ነው? ምን ቢገባ ነው? ክብር ለእግዚአብሔር ይሁን። አየህ፣ ኢንካውንተር መለኮታዊ ጉብኝት። አየህ፣ መለኮታዊ ጉብኝት ከዘመናት ልፋት ነው የሚገላግልህ። መለኮታዊ ጉብኝት ለነፍስ ረፍት ነው። አሜን። ክብር ለኢየሱስ ክርስቶስ ይሁን። ኦ መንፈስ ቅዱስ አመሰግናለሁ። በእውነት በጣም አመሰግናለሁ። እግዚአብሔር ምስክሬን። እግዚአብሔር ይልሽ ዛሬ ይገላግለናል። እግዚአብሔር ምስክሬን። እግዚአብሔር ዛሬ ይገላግለናል። እግዚአብሔር ዛሬ ይገላግለናል። ኢየሱስ ጌታ። አየህ፣ ካልባረከኝ ሊነጋ አቅላልቷል ሲለው ካልባረከኝ አለቅህም አለው። ካልባረከኝ አለቅህ። ክብር ለመንፈስ ቅዱስ ይሁን። አያችሁ፣ ያዕቆብ የልጅ ችግር፣ የፋይናንስ ችግር፣ ምንም ችግር የለበትም። ግን አንድ ነገር ናፍቆታል። ያቺ ትክክለኛዋ የሆነችው ዘመኑን የሚቀይረውን ከእግዚአብሔር ጋር ያለውን መነካካት ግን ናፍቆታል። እኔ በእውነት ባረኳችሁ በዛ የጸሎት መሰዊያችሁ ላይ አይደል? አሁን ይኸውላችሁ፣ ይሄ ሌላውን ጥያቄ ተውት። ዛሬ ይኸውላችሁ እዚህ ቤት ውስጥ ያላችሁ ሰዎች በጠቅላላ አሁን ሌላ ጥያቄ ተው። ሚስት ነው ተው፣ ቤት ነው ተው፣ ዛሬ ተው። እኔ የሚበልጠው ውስጥ ልጨምር ነው ዛሬ። በዚያ መሰዊያ ቦታችሁ ላይ፣ በዚያ የጸሎት ቦታችሁ ላይ ጸለይኩላችሁ። መለኮታዊ ኢንካውንተር፣ መለኮታዊ ጉብኝት እንዲያገኛችሁ በኢየሱስ ስም ጸለይኩ። ሲፈልግ ይጣላችሁ፣ ሲፈልግ ያንቀጥቅጣችሁ፣ እንደፈለገ ያድርጋችሁ። መኪና እየነዳችሁ ስራ እየሰራችሁ አሁን ባላችሁበት ቦታ ላይ የእግዚአብሔር መለኮታዊ ጉብኝት እንዲያገኛችሁ ጸልዩ። አየህ፣ እሱ ሲያገኝ ሌላ ጥያቄ ውስጥ አትገባም። ይቀልብሃል። የዚህ ምድር ነገር ይቀልብሃል። በጣም ነው የሚቀልብህ። ያዕቆብ ቀለለበት። እጁ ላይ ሲገቡ ቀለለበት። ቀለሉ። እጆቹ ላይ መጡና ሲቀመጡ ቀለሉ። እንደዛ ሰውዬ በሬን ያረድኩት ለዚህ ነው እንዳለው ሰውዬ እጁ ላይ መጥተው ሲቀመጡ ቀለሉ።
አንዲት እህት ነበረችና በጣም የምትወደው እጮኛ ነበራት። ያኔ እጮኛ ነበራትና ጌታ ይመጣል ነበር ያኔ ስብከቱና ጌታ ይመጣል ሲባል ትጸልያለች እሷ ቤቷ ለብቻዋ እንዳትመጣ እያለች ጌታዬ እንዳትመጣ የምትለው ለምንድን ነው? ትዳር ልመሰርት ነውና እንዴት ሳልኖር ትመጣለህ? በጣም ወዶ ጮኛ አለኝ እና አትሊስት ኖረን ከዛ በኋላ ትመጣለህ ብዬ ጸልይ ነበር አለች። እና ተጋቡ ማለት ነው። ተጋቡ፣ ልጅ ወለዱ። ልጅ ወልዶ የተወሰኑ እንደቆዩ ዋና ቸርች ውስጥ የምትጮህ እሷ ነች። ና እያለቻው አረ በቃኝ ገላግለኝ ና በቃ የት ሄደ? ገብታለች። አንዴ አትወጣም። ኢየሱስ ጌታ ነው። ና ማለት ጀመረች። ኢየሱስን ና ድረስልኝ፣ አውጣኝ ከዚህ ህይወት፣ ከዚህ ሰውዬ ገላግለኝ ብላ መጸለይ። ከዚህ ሰውዬ ገላግለኝ። አንዳንድ ጉዳዮች እኮ ገብተንባቸው በጣም ፈልገን ገብተንባቸው ከዛ እንጠራለን። የአገልጋይ አይነት አስወጣኝ፣ የእግዚአብሔር ሰው ከዚህ ጉድጓድ አስወጣኝ። መጀመሪያ እኮ ካላስገባኝ ጾም ጸሎት ግባልኝ፣ 3 ቀን ጸልይልኝ ምናምን ብለህ ቀጥቅጠ ከገባህ በኋላ ደግሞ አስወጣኝ ጌታ ከዚህ ጉድ። ኦ ጌታ ሆይ አያችሁ፣ ያዕቆብ ጥያቄ ጠየቀ አይደለ? ያዕቆብ ጥያቄ ጠየቀ፣ ካልባረከኝ አለቀ። የሚገርማችሁ በዚያች ሌሊት ያዕቆብ ከእግዚአብሔር ጋር ከመገናኘቱ በፊት ግን ያደረጋቸው ነገሮች አሉ አይደለ? ያደረጋቸው ነገሮች በዚያች ሌሊት ያዕቆብ ከእግዚአብሔር ጋር ከመገናኘቱ በፊት ከመለኮታዊ ጉብኝት ጋር ከመገናኘቱ በፊት ያዕቆብ ያደረገው ነገር አለ። አንደኛ ሚስት ልጆቹን ይዞ በያቦቅ መልካ ተሻገረ። አየ መጀመሪያ ደረጃ ምንድን ነው ያደረገው? እንዳይሄድ እንዳይራመድ ከእግዚአብሔር ጋር እንዳይገናኝ እግዚአብሔርን እንዳያይ ያደረጉትን ነገሮች በጠቅላላ አሻገራቸው። ብዙ ሰው እኮ እግዚአብሔር እኮ ሊጎበኘው ፈልጓል። እግዚአብሔር እኮ ስንት ጊዜ መጥቶ እኮ በብዙ ነገር ስለተተበተበ በብዙ ነገር ስለተሸፈነ ልቡ በብዙ ነገር እንደዚህ ስለተያዘ እግዚአብሔር አልፎት እኮ ብዙ ሰው ሄዷል። ያዕቆብ ግን ምን አደረገ? ያንን ሁሉ ነገር የሚከለክለው ነገር በጠቅላላ አሻገረ። በመጀመሪያ ደረጃ ሂዱልኝ አለ። በቃ እናንተ ናችሁ እግዚአብሔርን እንዳላይ ያደረጋችሁ። የሚያምርብኝ ብቻዬን ስሆን ነው። የሚያምርብኝ ብቻዬን ስሆን ነው። ሂዱ፣ ሚስት ሂድ፣ ልጅ ሂድ፣ ሚስት ሂድ፣ ልጅ ሂድ፣ ከብት ሀብት ሂድ። ከዛስ ብቻውን ቀር። አሁን ነው አለው እግዚአብሔር። አሁን ታስፈልገኛለህ አለው እግዚአብሔር። አሜን። አሁን ታስፈልገኛለህ። አሁን ጥያቄ አለኝ። አንድ ጥያቄ አለኝ። እግዚአብሔር ስም የተባረከ ይሁን። አየህ፣ ለ20 ዓመታት ለፍቷል። ለ20 ዓመታት ሰርቷል። ለ20 ዓመታት ማግኘት ያለበትን አግኝቷል። ግን ለካ በጥረትና በልፋት መኖር እንደማይቻል ያዕቆብ ገባው መጨረሻ ላይ። አሁን ምን አማረው? ከጥረት አሁን ምን አማረው? ከልፋት መውጣት። ለካ ከጥረትና ከልፋት የሚያስወጣ በእግዚአብሔር ሕልውና ስትጎበኝ፣ መለኮታዊ ጉብኝት በህይወት ላይ
ድንገት ሲመጣ በቃ ታስታውሱ እንደሆነ ጳውሎስ ደብዳቤን ተቀብሎ ሐዋርያቶችን ከያሉበት ቦታ ሰብስቦ እያሰረ ሊያመጣ እየሄደ ጌታ ኢየሱስ ደማስቆ ላይ ያገኘው አሳዳጁን ገዳዩን ሳኦልን ደማስቆ ላይ ያገኘው ኢንካውንተር የገዳይ የነበረውን ሰውዬ ወንጌላዊ ሊያደርገው አሳዳጅ የነበረውን ሰውዬ ብዙዎችን ሊያድን ሊፈውስ በብርሃን ብልጭ ብሎ ተገለጠለት። አንድ ጥያቄ ነው የጠየቀው ሲወድቅ፣ አንድ ጥያቄ ነው የጠየቀው ጌታ ኢየሱስ፣ ሳኦል ሳኦል ስለምን ታሳድደኛለህ? ምክንያቱም በሐዋርያት ውስጥ ያለውን ኢየሱስን ነው እያሳደደ ያለው። አንተ ማን ነህ ሲለው እኔ ናዝሬቱ ኢየሱስ ነኝ አለው። እሺ ምን ላድርግ አለው። ምን ላድርግ? አየህ፣ ብቻውን ደማስቆ ላይ ያገኘው። አየህ፣ ምን ላድርግ? እኔ የናዝሬቱ ኢየሱስ ነኝ ካለ በኋላ ታስታውሱ እንደሆነ ይሄንን የብረቱን መውጊያ ብትቃወም ለአንተ ይብዝባል። ኦሬዲ ሊገለው ተዘጋጅቷል። እምቢ ብሎ ቤት ሊገለው ኦሬዲ ኢየሱስ ኦሬዲ ተዘጋጅቷል ሊያጠፋው። ከተቃወምክ ትሞታለህ። እሺ ምን ላድርግ ሲለው የምታደርገውን የሚያሳይ ሰው ልክልሃለሁ ተመለሳለሁ። ከዛ ቀን ጀምሮ የጳውሎስ ሕይወት እንደ ቀድሞ ላይሆን ተቀየረ። ጭራሽ ሰውዬው ሶስተኛ ሰማይ ሄደ። አየህ፣ መለኮታዊ ጉብኝት ከምን ጋር ነው የሚያገናኝ? ከተፈጠርክበት ፐርፐስ ከተፈጠርክበት ዓላማ ጋር ነው ወስዶ የሚያጣብቅ። አንተ የተፈጠርከው ለመኪና አይደለም። አንተ የተፈጠርከው የሆነ ቤት ውስጥ ለመኖር አይደለም። አንተ የተፈጠርከው የሆነ ድርጅት ውስጥ ዘመንን ጨርሰ እንድትሞት አይደለም። እሱ አይደለም የተፈጠርክበት ዓላማ። አየህ፣ ትሰራለህ፣ አዎ ትለፋለህ፣ ትጥራለህ፣ አንዳንድ ነገሮችን ታደርጋለህ። ግን የተፈጠርክበት ደግሞ ዓላማ አለ። ነፍስህ የምትጮህበት፣ ነፍስሽ ቀን በቀን የምትጠይቅሽና የምትቆጠቁጥሽ ጥያቄ አለ። አግኙ፣ ያንን ፐርፐስ አግኙ። ታዲያ ያንን ማን ነው መጥቶ የሚደፍነው? መለኮት እግዚአብሔር ብቻ። ገንዘብ አይደፍነውም፣ ዘመድ አይደፍነውም፣ እውቀት አይደፍነውም። እጅግ በጣም ምድራችን ላይ ትልልቅ ቴክኖሎጂዎችን ለምድራችን ያበረከቱ ሰዎች፣ ፊዚክስ እስከ ጥግ ድረስ አምጥተው ለሰው ልጆች ያስተዋወቁ ሰዎች፣ በግብርናም በሉት በየትኛውም አቅጣጫ ምድራችን ላይ የሚገባውን ነገር ያመጡ። ህይወታችሁ ረክታለች ወይ ብትሏቸው እግዚአብሔር ምስክሬ ጥያቄ አለ። አልረካም ይላል፣ አላገኘኸውም ይላል። አየህ፣ አንድ አለ ያንን የሚደፍን። ስለዚህ ያዕቆብ ከዛ አካል ጋር ለመገናኘት ምን አደረገ? ያለውን ነገር አስወገደ። ያዕቆብ ብቻውን ቀረ። መጽሐፍ ቅዱስ ላይ ታስታውሱ እንደሆነ ኢሳይያስ መጽሐፍ ላይ ስታነቡ የኢሳይያስ መጽሐፍ ንጉሥ ኦዚያን የሚባል ሰው ነበር። ምዕራፍ 1 ላይ ስትጀምሩት የሚገርማችሁ ነገር ንጉሥ ኦዚያን ማለት የኢሳይያስ ያጎቱ ልጅ ነው። ንጉሥ ኦዚያን ለኢሳይያስ ያጎቱ ልጅ ነው። ግን የሚገርማችሁ ነገር ኢሳይያስ እግዚአብሔርን እንዳያይና ለተፈጠረበት ዓላማ እንዳይኖር ፊት ለፊቱ እንደ መጋረጃ ሆኖ የተቀመጠበት ኦዚያን ነበር። ያዕቆብ ሚስቱ፣ ልጆቹ፣ ያለው ንብረት ከመለኮት ጋር እንዳይገናኝ አዚም እንደሆኑበት ሁሉ ለኢሳይያስ አዚም የነበረው ኦዚያን ነበር። ኦዚያን በሞት ሲነሳ እግዚአብሔርን አየሁታል። በዙፋኑ ላይ ተቀምጦ አየሁት። ልክ ከፊቱ ሲነሳለት እግዚአብሔርን አየሁ። ምዕራፍ 6 ላይ ስታነቡት
ንስሐ ከገባ በኋላና ኃጢአቱ ይቅር ከተባለለት በኋላ ማንን ልላክ ብሎ የእግዚአብሔር መንፈስ መልአክ ሲያወራ እኔን ላከኝ አለ። የተፈጠረበትን ዓላማ አገኘው። ለካ ኑሮ ኦዚያን ቤት ዘላለሙን ንጉሥ ቤት እየኖረ እየበላ እየጠጣ ምናምን አይደለም። ለካ የተፈጠረበት ፐርፐዝ ነበር፣ ሚሽን ነበር። አየ ከዛ ጋር እንዳይገናኝ ያደረገው ነገር ነበር። ምንድነው? ኦዚያን ፊት ለፊቱ ነበር። እኛ እኮ ስንት ነገር ነው ያለን። ጠዋት ስንነሳ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለን ሰግደን የምንሄድለት ጉዳይ ድቅን ይላል። ፊት ለፊት መጥቶ እንዴት እንየው? ድቅን ይላል መጥቶ ፊት ለፊት እንዴት እንየው? ሌላ አንድ ሰው እናገኛለን፣ አብርሃምን። እግዚአብሔር አብርሃምን መጣና ኡር በሚባልበት ምድር ላይ እጅግ በጣም ጣዖት ከሚያመልክ ቤተሰብ ውስጥ የተገኘ ሰው ነው። እግዚአብሔር መጣና እንደዚህ አለ፣ ከሀገር ከወገን ከዘመድ ተለይተ እኔ ወደማሳይ ምድር ምን በል ውጣ። የሚገርማችሁ ሀገሩን ለቀቀ አብርሃም። እዚህ ጋር ጋይስ በደንብ ስሙኝ። ሀገሩን ለቀቀ፣ ወገኑን ለቀቀ፣ ግን ዘመዱን አልለቀቀ። ዘመዱን አልለቀቀ። ልቀቅ ብሎት ነው እኔ ወደማሳይ ምድር ምንም እንዳትይዛለሁ ብቻህን ውጣ። ግን ይሄ ሰውዬ ድንገት መንገድ ላይ በሞትስ ብሎ ይሆን? ምናልባት የሚቀብረኝ ላይ ሰው ላይኖር ይችላል፣ መንገድ ላይ ጥቃት ሊደርስብኝ ይችላል ብሎ አስቦ ይሆን ሎጥን ይዞት ነው የወጣው። እግዚአብሔር ደግሞ ብቻውን ነው የፈለገው። እኛ እኮ ስንት ነገር እንዲያዝን ልቀቂ፣ ልባርክሽ ነው ልቀቂ፣ አልለቅም፣ ብቻሽን ነው የምፈልግሽ፣ ከእንደዚህ አይነት መስመሮች ውጪ፣ አልወጣም። ስንዳክር ዘመናችንን እንጨርሳለን። አየህ፣ ጸጸት ከመሆኑ በፊት በእድሜያችን መጨረሻ አየህ ወይኔ ከምንል ዛሬ ብንተወው ነው የሚሻለው። ምንድን ነው የምትፈልገው? ምኑን ልተወው ጌታ ሆይ? አየህ የኔ ሎጥ ምንድን ነው? የአንቺ ሎጥ ምንድን ነው? የኔ ሎጥ ምንድን ነው? አብርሃም ሎጥን ይዞ ወጣ። መጽሐፍ ቅዱስ ላይ ያላችሁ ሎጥ የሚለው የስሙ ትርጉም ምን ማለት እንደሆነ ታውቃላችሁ? መጋረጃ ማለት ነው። መጋረጃ፣ መሸፈኛ፣ መከለያ ማለት ነው። የሚገርማችሁ ዘፍጥረት 12 ላይ እግዚአብሔር አብርሃምን ከጠራው በኋላ ሎጥን ይዞት እንደወጣ እግዚአብሔር ዝም ነው ያለው። ለአብርሃም አንድም ቦታ ሲናገር አታዩትም። ዝም። የእግዚአብሔር ድምፅ እንዴት ይምጣ? ሎጥ እያለ እጅግ በጣም ተባረኩ፣ እጅግ በጣም ብለስ አደረጉ። ከዛ በኋላ ጸብ ነው፣ ቀን በቀን በረኞቹ መካከል ግፊያ ነው፣ ሽኩቻ ነው። እንዴት ያ ድምፅ እንዴት ወደ አብርሃም ይምጣ? ስለዚህ እግዚአብሔር ምን ማድረግ ነበረበት? አብርሃምንና ሎጥን መለየት ነበረበት። በረኞቹ መካከል እግዚአብሔር ጠብን ቀሰቀሰ። ለምን? እግዚአብሔር ብቻውን ነው የፈለገው አብርሃምን። አንድ ጊዜ ቤኒን የሚባለው እግዚአብሔር ሰው እንደዚህ አለ። በደንብ ስሙ። እግዚአብሔር መጣና እንደዚህ ያለው ቤኒንን ሊትራሊ በሆነ መጽሐፉ ላይ አለ፣ አንብቡት ታገኙታላችሁ። ቤኒን አለ ምንም ማድረግ አልችልም፣ ልጅህን ልገለው ነው አለው። የማን? የቤኒንን ልጅ፣ የእግዚአብሔር ሰው ቤኒን ልጅህን ልገለው ነው አለው። ሊትራሊ ከኔ በላይ ልጅ ጣዖት ሆኖብሃል። ጋይስ ለምን ይመስልሃል? አንዳንዱ ቢዝነሱ እኮ እምቢ ብሎ አይደለም፣ እኔ ከእግዚአብሔር በላይ ቢዝነሱ ለእኔ ጣዖት ሆኖብኝ ነው፣ መጋረጃ ሆኖብኝ ነው። አንዳንዱ ትዳሩ ለሱ ሎጥ ነው፣ አንዳንዱ ስራው ለሱ ሎጥ ነው፣ አንዳንዱ እጮኛው ገና ያላገባት እጮኛ ወይ ገና ያላገባችው እጮኛ በቃ እሱን ስታስብ ነው የምትውለው ተኝታ። ፀጉሩን ስታስብ፣ ጥፍሩን ስታስብ፣ ጡንቻውን ስታስብ እሱ ደግሞ እሷን ቀንደቧን አይኗ እየናፈቀው ምናምን እግዚአብሔር የተባለ ነገር የለም። ከዛ በኋላ እግዚአብሔር ደግሞ ያንን እሳት ይፈልገዋል። አየህ
እምቢ ካልከው እሱ በጭካኔ ይመጣል። እግዚአብሔር የምህረት አምላክ፣ እሱ የምህረት አምላክ ነው እናውቃለን። ሲገለበጥ ደግሞ የሚባላ እሳት። አነበብን እኮ አይደለ? ጳውሎስን የመውጊያውን በትር ብትቃወም ለአንተ ይከፋልሃል። ኦልሬዲ አጠፋለሁ እያለው ነው ኢየሱስ። አጠፋለሁ አነሳለሁ እያለው ነው። አይ ምንድን ነው የሚያዋጣው? የኔን ሎጥ ያዕቆብ ልጆቹን፣ ሚስቱን፣ ከብቶቹን ያለውን ነገር በያህቦቅ ወንዝ እንዳሻገረና ብቻውን እንደቀረ እግዚአብሔር ከማይፈልግበት ቴሪቶሪ ወጥቼ ብቻ ይኸው መጣው ጌታ። ኢየሱስ ጌታ ነው። አየ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። የሆነ ሰው ሰምቶኛል። እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደደው። እነዚህ ሶስት ክፍሎች ከእግዚአብሔር ውጪ ማንም እንዳይቆጣጠራቸው፣ ማንም እንዳያገኛቸው። ቸርች ለምንድን ነው የማትሄደው? እባክህ ሚስቴ ቸርች ሲሄድ ከፋትና በቃ ቸርች ኧረ አይ መድኃኒዓለም ሳናውጠው ብትሄድ ይሻላል ይላል የሰራዊት ጌታ እግዚአብሔር። ለምን እንትኑን ተውሽ? ባል ያልተመቸውም በእውነት በእውነት ይላል የሰራዊት ጌታ እግዚአብሔር። የእግዚአብሔር መሀል ላይ ማንም እንዲገባ አይፈልግም። አየህ ብዙ ሰው ብዙ ነገር አለ። ስለዚህ አየህ ከህይወታችን ላይ የከበበን መጋረጃ አሁን የነብይ ደጅ ብታንኳኳ አይደለም። ዛሬ እንግዲህ እንነጋገራለን በደንብ። ኢየሱስ ጌታ። ፕሮፌትም የትም ትንቢት ይመጣል። አዎ መልእክት ይመጣል። አዎ መጋረጃውን ግን እስካላነሳ ድረስ ትንቢትህንም አታየውም፣ ትንቢትም ጋር አትደርስም። አንሳ መጀመሪያ። አሜን የእግዚአብሔር ሰው አሜን። ኦኬ ጥሩ እሺ። ከዛ ማንሳት ኢየሱስ ጌታ። በእውነት ዛሬ በጌታ በኢየሱስ ስም ጸለይኩኝ። በህይወታችን ላይ መጋረጃ የሆኑ ነገሮች በጠቅላላ በጌታ በኢየሱስ ስም የተነሱ ይሁኑ። በጌታ በኢየሱስ ክርስቶስ ስም ስልጣን ከህይወታችን ላይ የተነሱ ይሁኑ። እንዴ አንዳንዱ ከስቃል እግዚአብሔር ለከበረ ነገር ጠርቶት፣ እግዚአብሔር ለከበረ ዓላማ ጠርቶት የሆነ አገር ሄድና ጥሩ ኬፕ አድርጎ ነዳጅ ቀጅ ይሆንልሃል። ትልቅ ነገር ተሰው ከዛ ዘመኑን ሲያለቅስ ይጨርሳል። ዛሬ በእውነት ጸለይኩ። እግዚአብሔርን ከኛ ያራቀ፣ እግዚአብሔርን ከኛ ያሸሸ ትዳር ቢሆን ሀብት ቢሆን ልጆች ቢሆኑ ዋቴቨር የትኛውም ነገር እግዚአብሔርና እኛ መካከል ጣልቃ የገባ ዛሬ በጌታ በኢየሱስ ስም የተነሳ ነው። ያዕቆብ ያንን ወንዝ አሻግሮ ሂዱ እንዳለ ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን ከህይወታችን ላይ የሄደ ከምንም ነገር
ምንም ነገር ላይ እግዚአብሔር ነው አንደኛ። እግዚአብሔር ሁለተኛ የለም። እግዚአብሔር ብቻ ነው አንደኛ። ትዳር ሁለተኛ ነው፣ ልጅ ሁለተኛ ነው፣ ስራ ሁለተኛ ነው፣ ሌላ ፋሚሊ ቤተሰብ እሱ ሁለተኛ ጉዳይ። አንደኛ እግዚአብሔር ብቻ ነው። አንደኛ እግዚአብሔር ብቻ ነው። አየህ፣ እሱን አንደኛ ስታደርገው 2 3 4 የተባሉት ነገሮች ራሳቸው ይስተካከላሉ። መጽሐፍ ቅዱስ መጽሐፉ እንደዚህ ይላል። እዛው ዘፍጥረት ምዕራፍ 32 ቁጥር 27 ላይ ስንሄድ ጥቂት ደቂቃ ብዬ ጨርሳለሁ። እንደዚህ ይላል፣ ሊነጋ አቅላልቷልና ልቀቀኝ ካለ በኋላ እርሱ ካልባረከኝ አልለቅህም አለው። እንዲህም አለው፣ ማን? እግዚአብሔር። ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም። ከእግዚአብሔርም ከሰውም ጋር ታግለ አሸንፈሃልና። የሆሴ መጽሐፍ ላይ ቆይ እንደዚህ የሚል ቃል አለ። ኢየሱስ ጌታ ነው። ትንቢተ ሆሴ ላይ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ሆሴ መጽሐፍ ምዕራፍ 12 ላይ እንደዚህ ይላል፣ ያዕቆብ ያንን ኢንካውንተር እንዴት እንዳገኘ ሲናገር፣ አሁን እዚች ጋር ከሰውም ከእግዚአብሔር ጋር ታግለሃል ነው አይደል ያለው እግዚአብሔር። ሆሴ ደግሞ ያዕቆብ የታገለው ትግል ምን አይነት እንደሆነ ጽፎታል። እንደዚህ ይላል፣ ይውላችሁ ከቁጥር 4 ጀምሬ ሳነበው እንደዚህ ይላል፣ በማዕፀን ውስጥ ወንድሙን በተረከዙ የያዘው በጎልማሳነቱ ጊዜ ይላል። በምኑ? በጎልማሳነቱ ጊዜ ከአምላክ ጋር ታገለ። ያዕቆብ እሺ ታገለ። ከመልአኩም ጋር ታግሎ አሸነፈው። አልቅሶም ይላል ለመነው። ምን ብሎ? አልቅሶ ለመነው። ከዛስ በቤቴልም አገኘው። በዚያም ከኛ ጋር የተነጋገረው እርሱ የሰራዊት አምላክ እግዚአብሔር ነው፣ የመታሰቢያውም ስም እግዚአብሔር ነው። የሚገርማችሁ ነገር ያዕቆብ እግዚአብሔርን ካገኘው በኋላ ካልባረከኝ አልለቅህም ብቻ ሳይሆን አልቅሷል እጅግ በጣም። ብቻውን ከቀረ በኋላ ያለውን ሁሉ ነገር ከሸኘ በኋላ እባክህን እግዚአብሔር ብሎት፣ ይበቃኛል፣ ለፋው፣ ጣርኩ፣ ሰበሰብኩ፣ ሚስት አገባው፣ ልጅ ወለድኩ፣ ብዙ ነገሮችን አገኘው፣ ግን እርካታ ላገኝ አልቻልኩ። አነባ። እዛ ቦታ ላይ ታውቃለህ፣ አለቀሰ፣ እጅግ በጣም አለቀሰ። ምን እስኪለው ድረስ? እግዚአብሔር እስኪቀይረው ድረስ፣ እግዚአብሔር እስኪለውጠው ድረስ። አየህ፣ መለኮታዊ ጉብኝት ዝም ብሎ አይደለም የሚመጣው። ትጠብቃለህ፣ ትቆያለህ፣ ትጸናለህ። ምን እስኪሆን ድረስ? መጥቶ እስኪያገኝ ድረስ። በቀደም ሪችዬ ስታስተምረን አልነበረ? ስለመጠበቅ፣ እግዚአብሔርን ስለመጠበቅ። ዕንባቆም በመጠበቂያ ላይ ቆሜ እጠብቀዋለሁ አለ አይደል እግዚአብሔር። አየህ፣ ያዕቆብ እግዚአብሔር ሊትራሊ እስኪያገኘው ድረስ፣ የነፍሱን ጥያቄ እስኪመልስለት ድረስ እያለቀሰ እግዚአብሔርን እባክህ ይሄ ምሽት አንተላለፍ እግዚአብሔር፣ ይሄ ምሽት ይቀር፣ ነገር ይለውጥ ፕሊዝ። ይሄው የተመካውበትን ነገር አሻግሬያለሁ፣ የለፋውበትን ነገር አሻግሬያለሁ። ብቻዬን ወጥቻለሁ፣ ስመለስ ባለ 2 ክፍል ሰራዊት ሆኛለሁ፣ ግን ይሄው አሻግሬዋለሁ። እግዚአብሔር ይቅርብኝ፣ አሻግሬዋለሁ፣ ግን ዛሬ እፈልግሃለሁ። አለቀሰ ይላል ሆሴ፣ አለቀሰ እጅግ በጣም። አየህ፣ መዝሙር 40 ላይ ምንድን ነው የሚለው? ቆይቼ የእግዚአብሔርን ደጅነት ጠናሁ። ምን ብዬ? ቆይቼ የእግዚአብሔርን ደጅ ጠናሁ፣ እርሱ ዘንበል አለልኝ አለ። አየህ፣ ልክ እግዚአብሔርን ሲያገኘው በል ሄድ ነው ሲለው ኖ
እንድትሄድ አልፈልግም። ምን ትፈልጋለህ? እንድትባርከኝ እፈልጋለሁ። እግዚአብሔር ኦኬ ልባርክህ አይደለም ያለው። ችግሩ የነበረ የሰውየው ስሙ ላይ ነበረ። ዛሬ በጌታ በኢየሱስ ስም ጸለይኩላችሁ። የያዕቆብ ስሙ እስራኤል ተብሎ እንደተቀየረ እግዚአብሔር ምስክሬን ጸለይኩኝ። ያንዳንዶቻችሁ መታወቂያ ከዚህ ቀን ጀምሮ ይቀየር በኢየሱስ ክርስቶስ ስም ስልጣን ጸለይኩኝ። ሰማይ በሚጠራችሁ መታወቂያ መጠራት ጀምሩ በኢየሱስ ስም። ሰማይ በሚጠራችሁ መታወቂያ መጠራት ጀምሩ በኢየሱስ ስም። ሰማይ በሚጠራችሁ መጠሪያ መታወቅ ጀምሩ በኢየሱስ ስም። ኦ ጌታ ሆይ በቃ ስሜን ቀይረዋል፣ ይቅርብኛል። ስም ማን ነው? ያዕቆብ። ያዕቆብ ማለት የስሙ ትርጉም አታላይ፣ አስመሳይ ማለት ነው። የስሙ ትርጉም ኢየሱስ ጌታ ነው። አታላይ። ከእንግዲህ በኋላ እስራኤል ትባላለህ። እስራኤል ማለት የስሙ ትርጉም ምን እንደሆነ ታውቃላችሁ? የእግዚአብሔር ሕዝብ ማለት ነው። ታስታውሱ እንደሆነ በጣም ነው ባይዘው እግዚአብሔር ስም ላይ በጣም ትርጉም አለው። አብርሃም ጋር መጣና አብርሃም ሲወጣ ስሙ ማን ነበረ? አብራም ተብሎ ነበር። አብራም ሀ የምትለዋን ቃል እግዚአብሔር ጨመረበት ኪዳን ሲያደርግ። ከእንግዲህ በኋላ አብራም ተብላ አትጠራም፣ አብርሃም ትባላለህ አለ። ከእንግዲህ በኋላ ሚስት ሶራ አትባልም፣ ሳራ። ሀ የምትለዋ ቃል በዕብራይስጡ የእግዚአብሔር ጣልቃ ገብነት ብሎ ይጠራዋል ሲተረጉመው። እግዚአብሔር ያለበት ማለት ነው የስሙ ትርጉም። እዚህ ጋር መጣና እስራኤል የእግዚአብሔር ሕዝብ ትባላለህ። ምን ማለት ነው? ከእንግዲህ በኋላ የማንም አይደለም፣ የኔ ሕዝብ። ለዚህ እኮ ነው ግብፅ ውስጥ በነበሩ ጊዜ እግዚአብሔር ምንድን ነው ያለው? ያመልከኝና ያገለግለኝ ዘንድ ሕዝቤን ልቀቅ ነው ያለው። ይሄ የምታየው ሕዝብ የማንም አይደለም። የሆነ ወቅት ያዕቆብ ከእግዚአብሔር ጋር ታግሎ ስሙ ተቀይሮለት በባርነት የገባ ሕዝብ ነው። ኪዳን ያለው ሕዝብ ነው። ስለዚህ ሕዝቤን ልቀቅልኛል። እግዚአብሔር እዚች ጋር ያዕቆብን ስሙን ነው የቀየረው። ዛሬ በጌታ በኢየሱስ ስም ጸለይኩላችሁ። እግዚአብሔር ምስክሬ፣ ይሄ ምሽት እግዚአብሔር እኔ እያልኩት ነው። እግዚአብሔር ይሄ ምሽት ታሪክ የሚቀየርበት ምሽት ይሁን። ይሄ ቀን ታሪክ የሚቀየርበት ቀን ይሁን። በቃ ነገራችሁ እንደ በፊት ላይሆን፣ ነገራችሁ እንደ በፊት ላይሆን። ያዕቆብ ከዛ በኋላ እንደ በፊት መሆን አልቻለም። ነገራችሁ እንደ በፊት ላይሆን በጌታ በኢየሱስ ስም ይቀየር። እንደዚህ ይላል፣ እንግዲህ በኋላ ስም ያዕቆብ አይባልም፣ ከሰውም ከእግዚአብሔር ጋር አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ለምን ስሜን ትጠይቃለህ? በዚያ ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየሁት። ማንን? እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራው። ማንን? እግዚአብሔርን ፊት ለፊት አየሁት። ያዕቆብ እንዴት እግዚአብሔርን ፊት ለፊት አየው? የሸፈኑትን ነገሮች በጠቅላላ ሲያስወግድ፣ የከለሉትን ነገሮች ከፊቱ ላይ ዘወር ሲያደርግ እግዚአብሔርን ማየት ጀመረ። ዛሬ ጸለይኩኝ፣ እግዚአብሔርን ከመሰዊያችን ላይ ያራቅ፣ እግዚአብሔርን መለኮታዊ እጅ ከህይወታችን ላይ ዘወር ያደረገ ቤተሰብ ቢሆን፣ ስራ ቢሆን፣ ትዳር ቢሆን፣ ዋቴቨር የትኛውም ጉዳይ በኢየሱስም ከፊታችን ላይ ዘወር ይበል።
በጌታ በኢየሱስ ስም ዘወር ይበል። እግዚአብሔርን እንድናየው፣ ከእርሱ ጋር እንድንገናኝ፣ አብረነው እንድንውል፣ አብረነው እንድናድር፣ ድምፁን እንድንሰማ፣ ራእይ እንድንቀበል ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን ከእግዚአብሔር እጅ ጋር መገናኘት ይሁን። ገለል ይበል ከህይወታችን ላይ። በእውነት ይቅርብኝ በሉት። አሁን ባላችሁበት ጉዳይ በቃ ጌታዊ ዘወር አድርግልኝ በሉት። ዘወር አድርግልኝ። እንዴ የሎዶቅያ ቤተክርስቲያንን ታስታውሱ እንደሆነ ራእይ መጽሐፍ ምዕራፍ 3 መጨረሻው ላይ የሎዶቅያ ቤተክርስቲያን አምልኮ አለኝ ትላለች፣ ሀብታም ነኝ ትላለች፣ አያለው ትላለች። ጌታዋ ግን ደጅ ላይ ሆኖ ያንኳኳል፣ አስገቡኝ እያለ። እሷ አለው እኮ እያለች ነው፣ እያመለኩ ነው፣ በጣም ሙሉ ነው ምናም። ደጅ ላይ ግን ሆኖ ጌታ ያንኳኳል፣ አስገቡኝ፣ አስወጥታችሁኛል፣ አስገቡኝ። አየ ነፍስ ህይወት ሙሉ የሚሆነው ህይወት ሙሉ የሚሆነው ህይወት ሙሉ የሚሆነው ኢየሱስን ስናገኘው ነው። በግል አየ ቸርች መሄድ እንደ ድሮ በናፍቆት በእንባ መዘመር በህልውና ውስጥ መቅለጥ ምንድነው የወሰደብን? ዛሬ ራሳችንን እንድንጠይቅ እፈልጋለሁ። ያንን ናፍቆት፣ ያንን ረሃብ፣ ወንድሞችን ለማግኘት ሌሊት ተነስተን ለመሄድ፣ ከቅዱሳን ጋር ቁጭ ብለን የእግዚአብሔርን ቃል ለማውራት፣ ኳየር አለ ከተባልን እኮ ድሮ ሌሊት አይነጋለንም። እህቶችን ወንድሞችን አቅፈን ሰላም ለማለት አይነጋለንም። ታውቃለህ፣ አምልከ አጠግብም። የእግዚአብሔር ቃል እያነበብክ የሚያልቅብህ እየመሰለ እየሰሰትክ የምታነበው ያኔ የነበረው የእግዚአብሔር ቃል ምንድነው? እሱ ነው። እሱ ምንድነው ያጠፋው? መሰዊያ ላይ ተንበርክኬ ጌታ ኢየሱስ ክርስቶስን ለማግኘት፣ እሱን ለማዋራት፣ አባቴን ለማዋራት ናፍቆኝ ስራዬን እስኪጨርስ ድረስ ጨንቆኝ የነበረኝ ያ መነካት፣ እሱን ቦታ ማን ነው የገባበት? ማን ነው ጣልቃ የገባው እዛ ጋር? ገና መዝሙሩ ሲጀመር እንባዎቼ ልብሴን የሚያጥቡት፣ ገና ስለ ኢየሱስ ሲወራ ልቤ ቅልጥ ይልብ የነበረው ያ ክፍል እነማን ገብተው ነው ያበላሹት፣ ያቆሸሹት? አየ እግዚአብሔር ያን ነገር ይፈልገዋል ጋይስ። አየ በጣም ይፈልገዋል። ያንን ቦታ እግዚአብሔር ይፈልገዋል። ምንድነው ጣልቃ የገባው? አየ ያዕቆብ ጣልቃ የገባውን አገኘው። ያዕቆብ ጣልቃ የገባውን አገኘው። ጣልቃ የገባውን ሲያገኘው አወጣው። ሚስት ነበር አወጣ፣ ልጆች ነበር አወጣ፣ ከብት ነበር አወጣ፣ ባሮች ነበር አወጣ፣ አሻገረ። ምንድነው እግዚአብሔር ዛሬ እኔ እንዳወጣ እናንተ እንድታወጡ የፈለገው? ልጄ እባክሽ ይሄን ጉዳይ እኮ ዘወር አድርጊው። ለዛ እኮ ነው ያላዋራውሽ እያለሽ እግዚአብሔር። ምንድነው እሱ ቦታ? ቅንነቴን፣ ፍቅሬን፣ መልካምነቴን የወሰደብኝ እሱ ማን? እሱ ክፍል ማን የወሰደብኝ? እሱ ቦታ ድሮ ያለኝን አውጥቼ ለመስጠት፣ ሰዎችን ለማጽናናት፣ እንባ ለማበስ፣ ፈጥኜ ለመድረስ የነበረኝን ትጋት ማን ነው ያስቆመኝ? ማን ነው ጣልቃ የገባው? እንዴ ዝናብ እንዴ አሳውሳለሁ። ዝናብ እየደበደበን እኮ ቸርች እንሄድ ነበር። ዝናብ እየወረደብን መጽሐፍ ቅዱስን እዚህ ውስጥ ከተን ዝናብ እንዳይነካ ሩጫ ወደ ቸርች። ከእግዚአብሔር ቃል በፊት ሰው ሳይገባ በፊት ወንበር ቀድመን ለመያዝ አድገን ነው። አሁን አድገን ነው፣ አደግን ነው፣ አደኩ የሆነ የእውቀት ደረጃ ላይ ደረስኩ። የሆኑ ሰዎች መጡና የሆነ ነገር ብለውኝ
እነሱ መሃል ላይ ገቡና መቱት ያንን መነካት። አያ ያዕቆብ ዘወር አደረገው። ዘወር አደረገ። አየ መጽሐፍ ቅዱስ ሲናገር ይህን ብዬ ጨርሳለሁ። መዝሙረ ዳዊት መጽሐፍ ምዕራፍ 1 ላይ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ካለ በኋላ እርሱ ሕጉን በቀንና በሌሊት ያሰላስላል። ዛሬ ይመለስልን። አሜን። ይመለስልን። ያ መነካት ይመለስልን። ያ እንባ፣ ያ ፍቅር፣ ያ ትጋት፣ ያ ቅንነት፣ ያ እግዚአብሔርን መውደድ፣ ያ ወንጌልን ለመመስከር የነበረ ረሃብ፣ ያ ወንጌልን ለትውልድ ለፍጥረት ለማድረስ የነበረ ጭንቀት ዛሬ እኮ ምጥ ነው ኢየሱስ ጌታ ነው ብሎ ለመናገር። አረ ያኔ እኮ አልፈራም። ስለሱ ለመሰደብ፣ ስለሱ ለመተቸት፣ ስለሱ የሆነ ነገር ለመባል አንፈራም። የሆነ የተመቸ ምግብ እየበላን ስለሆነ ጥሩ ልብስ ስለለበሰ ጋይስ ዛሬ ጸለይኩኝ በጌታ በኢየሱስ ስም የተነቀለ ይሁን ከህይወታችን ላይ። እግዚአብሔር ምስክሬ። እኔ ንቀለው ነው ያልኩት። ንቀለው ጌታ ይቅርብኝ ነው ያልኩት። ይቅርብኝ። ሰማይ ይዤው ማልሄደው ህይወት፣ ቤቱን ሰማይ ተሸክሜ አልሄድም። መኪናውን ሰማይ ተሸክሜ አልሄድም። ያለኝን ንብረት ወርቅ ሰማይ ተሸክሜ አልሄድም። ሰማይ ከኔ ጋር የሚቆየው ህልውናው ነው። ሰማይ ከኔ ጋር የሚቆየው መገኘቱ ነው። ሰማይ ከኔ ጋር የሚቆየው ክብሩ ነው። ዛሬ ያ ክብር ይመለስልን። ዛሬ ያ ደመና ይመለስልን። እግዚአብሔር ምስክሬ፣ ያ ደመና ይመለስልን። ያ ደመና ይመለስልን። ያ ደመና ይመለስልን። ያ ደመና ይመለስልን። ያ የመንፈስ ቅዱስ መገኘት ይመለስልን። ያ ክብር ይመለስልን። ባለንበት ቦታ ባለንበት ምድር ላይ ያ ክብር ያ መነካት ይመለስልን። በእውነት ያ እንባ ይመለስልን። እግዚአብሔር ያ እንባ ያ የልጅነት ልብ ያዕቆብ በቃኝ አለው። እግዚአብሔር ዛሬ ምሽት አለው በቃ ካልባረክ ካልነካኝ የሆነ ነገር ንካና ገላግለኝ አለው። እግዚአብሔር በቃ ንካና ገላግለኝ። ሽሉዳውን ነካው ይላል መጽሐፍ ቅዱስ። ሰውነቴም ድና ቀረች። ዛሬ በጌታ በኢየሱስ ስም ጸለይኩኝ። ይሄ ምሽት የምንድንበት ቀን ይሁን በኢየሱስም። ይሄ ቀን ከእግዚአብሔር ጋር ድነን የምንቀርበት፣ ከህልውናው ጋር ዝፍዝፍ የምንልበት፣ ገና ስንንበረከክ እግዚአብሔር ፕሬዘንስ ይሰማን በኢየሱስ። ገና አምልኮ ስንጀብር የእግዚአብሔር መገኘት ይሰማን በኢየሱስ። ድርቀት ከህይወታችን ላይ ይነሳ። ድርቀት ከህይወታችን ላይ ይነሳ። ድርቀት ከህይወታችን ላይ ይነሳ። ያዛለን ያደከመን ነገር በጌታ በኢየሱስ ስም ከህይወታችን ላይ ይነሳ። ይነሳ በጌታ በኢየሱስ። ይነሳ በጌታ በኢየሱስ። ይነሳ በጌታ በኢየሱስ። አንድ መጽሐፍ አነበብኩኝ እና አንዲት ሴት ነበረችና ጌታ ኢየሱስ ክርስቶስን በመቀበሏ እጅግ በጣም ከነበረው ስደት የተነሳ አነሷትና በጣም ቆንጆ ነች፣ ውብ ነች። የሚገርማችሁ ነገር ይሄ እንደ አሬና ሆኖ አንበሶች የሚለቀቁበት ውስጥ አቆሟትና ከዛ እሷን ካቆሙ በኋላ የአንበሶቹን ኬጆቹን ከፈቱና አንበሶች ከያሉበት ወጡ።
አንበሶቹ እየዞሯት እሷ እጅግ በጣም በሚያስገርም ፈገግታ ትዘምር ነበር። እየዞሯ ሊበሏት እየዞሩ እኮ ነው። ሊትራሊ እውነተኛ ታሪክ። እጆቿን አንስታ ፈገግ ብላ ወደ ሰማይ እያመለከች እንባዋ እየፈሰሰ ምን አይነት መነካት እንደሆነ እግዚአብሔር ይወቅ። እኔ እዚህ ሸፋፋ ጫማ ያልተቀየረም ብዬ አለቅሳለሁ። የሆነ መድረክ አልተሰጠኝም ብዬ እወጠራለሁ። እኔ ከእግዚአብሔር ፕሬዘንስ ርቃለሁ። እንባዋ እየፈሰሰ የሚገርማችሁ ነገር እያዩት እንደዛ እያመለከች አንበሶች በሏት። እያመለከች ሄደች። አለኝ መጽሐፍ ፒዲኤፍ ላይ አውርጄው ማንበብ አቃተኝ። እዛ ላይ የተደረጉ ነገሮችን ሳነብ ማንበብ አቃተኝ። ማለት ምን አይነት መነካት ነው? ምን አይነት መለኮታዊ መነካት ነው? መለኮታዊ ጉብኝት ነው ይሄ። ምንድን ነው ጌታ ሆይ? እንዴት ነው የነካካቸው? ያዕቆብ በቃኝ ነው ያለው። ያ ሁሉ ነገር ኖሮት እግዚአብሔርን ካልባረከኝ ዛሬ መቀየር ፈልጋለሁ። አሜን። ዛሬ የምንቀየርበት ምሽት እግዚአብሔር ምስክር። በቃ ማን የያዘ ነገር ካለ ዛሬ ማመን ነው። ጌታ ሆይ መቀየር ፈልጋለሁ ማለት ነው ያለብህ። ምንም የሆነ ምናምን ነገር አታድርግ። ያዕቆብ አመነ መጨረሻ ላይ አመነና ኦኬ ብሎ ያለውን ነገር አሻገረ። በቃኝ ብሎ ብቻውን ቀረ። ዛሬ በሉት እግዚአብሔርን በእውነት ብቻዬን እፈልጋለሁ በሉት። በያላችሁበት ቦታ በሉት ብቻዬን እፈልጋለሁ ጌታ፣ ትቻለሁ፣ ሁሉ ነገር ትቻለሁ፣ ግን አንተን ብቻ እፈልጋለሁ በሉት። እነዛ የለመንኳቸው ጥያቄ ዛሬ ዘግቻለሁ እነሱ፣ አንተን ግን እፈልጋለሁ በሉት። እሱ ካለ ሁሉ ነገር አለ። እግዚአብሔር ምስክሬ፣ እሱ ካለ አየህ። አንዳንዱ ጉዳይ ለካ ስላላስቀደምኩት ነው ዋጋ እያስከፈለኛለሁ። ናንተ ፊት ምራ ስላላልኩት ነው ዋጋ እየከፈልኩት ያለው። አየህ፣ እሱ የትውልድ አባት የትውልድ እናት ሊያደርግሽ ፈልጎ፣ እኛ ግን በሌላ ነገሮች ተጠምደን ቁጭ ብለናል። ያልፋል፣ ሁሉ ነገር ያልፋል ጋይስ። ብሩ ያልፋል፣ ወርቁ ያልፋል፣ ዝናው ያልፋል። የማያልፍ ነገር የለም። እኔ ስለ ምድር ነገር መች እንደበቃኝ ታውቃላችሁ? እንደዚህ በእውነት የበቃኝ አብሶ ገንዘብ የሚባለው ታሪክ። የአፕል ስልክ መስራች ባለቤት ሲሞት $10 ቢሊዮን ጥሎ ነው የሞተው ሲሉኝ አረሁ ሆነ አልኩት። በቃ አልኩኝ። ሲሞት የጣፊያ ካንሰር ነው ምናምን ይዞት የሞተው። አልቆ ነው የሞተው ሰውየው። ሊትራሊ አጽሞ ነው የሞተው። ሲሞት ከአልጋው ላይ 2 ሰዎች ነው በዚህ ጋር እንደዚህ አድርገው የሚያቆሙት የሱ ሰራተኞች። ሲሞት የነበረውን ሀብት በጠቅላላ ጥሎት ነው የሞተው። ወይኔ አልኩኝ ጌታ፣ በቃኝ አንተ ትበቃኛለህ፣ አንተ ብቻ ኑርልኝ፣ ምንም አልፈልግም፣ ይቅር። ጌች ምድር ላይ እኮ ነው ያለው። ሳንቲም እኮ ያስፈልጋል። ኧረ እባክህ ከእግዚአብሔር አይበልጥም። እግዚአብሔርን የሚተካ ማንም የለም። መንፈስ ቅዱስን የሚተካ ማንም የለም። ህልውናውን የሚተካ ማንም የለም። ይሄን በመመኘት ይሄን በመናፈቅ ፋራ ከተባልክ፣ ኋላ ቀር ከተባልክ፣ ያልተማርክ ከተባልክ፣ ከዘመኑ በብዙ ጥፍ ወደ ኋላ የቀረሽ ነሽ ከተባልሽ እድለኛ ነሽ ይበሉሽ። የወንጌል ታርጌቱ የክርስትና ታርጌቱ በህልውና ውስጥ መኖር ነው። ትላንትና አይደለ ዮሐንስ ወንጌል ምዕራፍ 15ን ስንማር ምንድን ያለው ጌታ? ቃሎቼ በእናንተ ቢኖሩ
አይደለ? እናንተም በቃሎቼ ብትኖሩ የምትለምኑት ሁሉ ምን እያላችሁ መሰላችሁ? በፕሬዘንስ ውስጥ ካላችሁ የምትፈልጉት ነገር በጠቅላላ አለ። ፈውስ ነው የምትፈልገው አለ። በረከት ነው አለ። በጣም የምትመኛቸው ነገሮች እግዚአብሔር ምስክሬን ሳትታገል ይመጣሉ። ፕሬዘንስ ውስጥ ስትሆን፣ መገኘት ውስጥ ስትሆን ይመጣል። አንተ የሆነ ሀገር ነው አይደል ሄደህ መኖር የፈለከው? እግዚአብሔር ዓለምን ያዞርሃል። ይኸው ዓለም ማለት እቺ ነች ይላል። ቪዛ እያስመታል እስክትሰክር ድረስ ያስጎበኛል። ይኸው ፎቁ ይላል። ያንተ ዩቲዩብ ላይ ተጥደ ወይኔም ፎቅ ባየሁት ይኸው እንትኑ ይኸው ዛፉ ይኸው በረዶ ይኸው በቃ ይሄ ነው ይላል። የሚበልጠው ነገር ምን መሰለ? ህልውና ውስጥ ቁጭ ማለት፣ በዛ ኢንካውንተር ውስጥ ቁጭ ማለት፣ በዛ መለኮታዊ ጉብኝት ውስጥ ቁጭ ማለት። ያንን ያገኘኸው ቀን ተጣብቀ ነው መቅረት ያለብህ ከዛ ጋር አይደለም። አስቴር የምትዘምረው መዝሙር አለ አይደል? አልደግ አንተ ላይ ራሴን አልቻል፣ አጓጉል ነው ሁሉ ያላንተ መቼ ያምራል፣ መጠበቂያ ጥሬ እስራኤል ብቻውን ኮንክ አንድ ቁጥር ጻፍልኝ። ይሄን መዝሙር አንዴ ተለቅልኛል እዚህ ላለው ግሩፕ። ኢየሱስ ጌታ። ይሄን መዝሙር ይዘምርልናል በእውነት። አልደግ አንተ ላይ አለች። አልደግ አንተ ላይ አየህ፣ ክብር ውስጥ ስትሆን አታድግም። ሁሌ ልጅ ነህ። እዝሩ ይሄን መዝሙር ፕሊዝ ዘምረው። አባቢ አልችሉም፣ ግን የዴቭል ዘምርል ፈልግሃለሁ ምናምን የሚለውን አንተ ልቤ ረሃብ የነፍሴ ጥማት ነፍሴን የወሰድከው አንተ ካለህበት ከምትገኝበት በመቅደስ ሆነው ሊያስብ ያለው ደስ የሚያሰኘውን ፊትሽ ለው እፈልግሃለው። ረሃቤ ክብር ነው ውበት ጥማቴ በሰማዩ ስራት ተወስዷል መሻቴ። አሁንም ልቤ ይፈልግሃል በነገሮች መሃል ሐሳቤ ይወሰዳል ወደ አንተ ይሄዳል። ፈልግሃለው በሙሉ ልቤ አንተን እሻለው። ፈልግሃለው በሙሉ ልቤ አንተን እሻለው። በየዕለቱ ሙላኝ ትዝታ መኖር አልፈልግም። ዛሬም ትሻለች ነፍሴ እንዳዲስ ከቶ አልለምድም። በትላንቱ ሙላኝ ትዝታ መኖር አልፈልግም።
ዛሬም ትሻለች ነፍሴ እንደ አዲስ ከቶ አልለምድህም። ትላንተም ኢየሱስ ዛሬም ኢየሱስ ነገም ኢየሱስ ሁል ጊዜም ኢየሱስ ትላንትም ኢየሱስ ነገም ኢየሱስ ዛሬም ኢየሱስ ሁል ጊዜም ኢየሱስ። ማን ይመስልሃል? ማን ያክልሃል? በስራ ሁሌ ተመስግነሃል። ባለኛ አንደበት በጥቂት ቃላት ትልቅ ነብዬ ላመስግን